ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ አንድ ቤት ይዤላችሁ መጣሁ። አንድ እህታችን ሜሴንጀር ላይ ቤቴን ሄደሽ ይልኝ መብራት ገመዱን የዘረጋላት ልጅ ተጣልተው በሳንቲም አቤት መብራት ካስገባላት ልጅ ጋር የቤቱን መብራት ገመዶቹ ማለት ነው የዘረጋላት እነኚህን አምፖሎች ሁሉንም የቤቱንም የውጩንም ሙሉ አምፖል እሱ ነው የገጣጠመላት። ከልጁ ጋር ተጣልታ እንትኑን ዘግቶባታል። ዋናው ማለት ነው እንዳይበራ እንዳይጠቀሟ ስላደረገባት ሲሄደሽ ቤቱን እይልኝ ቤቱንም በደንብ ቪዲዮ ቅረጭልኝ ብላይ ነው ሄጄ ማሻአላ ተባረካላ። ትንሽ በረንዳዎቹ ጠበብ ቢሉ እዚኛው ብቻ ነው ይሄንኛው ነው ሰፊ ዋናው ሳሎን ላይ ያለው ሰፊ ነው። እነኚህ ግን እንትን ነው ጠበብ ጠበብ ያሉ ናቸው። ቤትሽ ማሻአላ ተባረካላ በጣም የሚያምር ቤት ነው። ቆንጅዬ ቤት ነው። ሙሉ ቪዲዮውን በደንብ እዩት። ቋሚ ስራ ካላችሁ ቤት ጽድት ያለ ቤት መስራት ትችላላችሁ። ችግሩ ምንድነው? ብዙ ጊዜ ቋሚ ስራ ያላችሁ ልጆች አብዛኛው የወር ደሞዝ ሲመጣ የሆነ ችግር አገር ላይ ሲፈጠር ሙሉ የወር ደሞዝ የሚልኩ አሉ። ነገ ተካው የለም ይባላል። ነገ ደግሞ በወሩን ጠብቆ ደግሞ ሌላ ቀዳዳ ይመጣል። የሆነ ነገር ይፈጠራል ሀገር ቤት ማለት ነው። ይሄ የምታዩት ሳሎኑ ነው። በጣም ነው የሚያምረው። ቆንጆ እንትን ነው መብራቱ ራሱ እኔ ያኔ ዛሬ 9 ወር አዳማ ላይ 15 ሺህ ብር ነበረ። ዛሬ ነገ ገዛ ነው እያልኩ ሌላ ገዛሁና እንዳቅሜ ማለት ነው። አሁን ላይ 20 ሺህ ብር ነው 20 ሺህ ብር ነው የገዛሁት አለችኝ። 20 ሺህ ብር ነው የገዛሁት ብላለች። በሮቹ እንደምታዋቸው ማሻአላ ሁሉም የእንጨት በር ሁሉም ቤቱ ላይ አንድ ቦታ ብቻ ነበር የሌለው ሽንት ቤት ላይ መሰለኝ አንድ ቦታ ነው ሁለት ቦታ ብቻ የእንጨት በር የሌለው አይቻለሁ። ይሄ እንደምታዩት በረንዳው ትንሽ ጠባብ ናት። እዚህ ጋር በረንዳው ማለት ነው ጠበብ ያለ ነው። ቤትሽ ማሻአላ ተባረካላ በጣም ነው የሚያምረው። እህቶቼ ገንዘባችሁን ያዙ። አላህ ቋሚ ስራ ለሌላችሁ ቋሚ ስራ አላህ ይስጣችሁ። ቆንጆ ቆንጆ ቤት እንድትሰሩ ወደ ሀገራችሁ ደግሞ ቶሎ እንድትመጡ የራሳችሁን ህይወት እንድትይዙ ትዳርም ያላችሁ ከትዳራችሁ ከልጆቻችሁ ጋር እንድትኖሩ ዘውትር ወላሂ ምኞቴና ዱዓዬ ነው። ስደት ላይ ያላችሁ እህቶቼ ይሄ መኝታ ክላሷ ነው። ከዚህ ቤት የወደድኩት ይሄንን ኮርኒስ ነው። የኮርኒሱን ቀለም በጣም ነው የተመቸኝ። በደንብ ቀርጬዋለሁ። እዩት። በጣም ነው የሚያምረው። ሰራሚክ እንዳይመስላችሁ ቀለም ነው። በጣም ያምራል። በጣም ማለት ነው ደስ ይላል። ማሻአላ መኝታ ክላስ ሰፊ ነው። ቆንጅዬ ነው እና በርቱ ነው የምላችሁ። ስደት ላይ ያላችሁ እህቶቼ በርትታችሁ ስሩ፣ ገንዘባችሁን ያዙ። የሆነ ነገር ሲፈጠር ገንዘባችሁን እያነሳችሁ አትላኩ ብዬ ነው የምላችሁ ማሮቼ። ዛሬ እኔ ከሶሻል ሚዲያ ላይ በተለይ ከዩቱብ ብዙ ነገር ተምሬያለሁ። እዚህ ጋር ማሳያችሁ ሻወር ቤቱ ነው። ሻወር ቤቱ ትልቅ ነው ሻወር ቤትም ሽንት ቤትም ነው። አልተገጣጠመም። ሰራሚክ ምናምን ነገር ተደርጎ ምድሩም መሬቱም አልቋም ማለት ነው። ሻወር ቤቱ እና እንትኑ ሽንት ቤቶቹ ምንድነው ያልተረከቡት እንዳይቆሽሽ እየገቡ እንዳይጸዳዱበት ተብሎ ነው። እሷ ስትመጣ ለማስተካከል ማለት እንደዛ ነው ያለችኝ። ያምራል። ቆንጅዬ ነው። ጽድት ያለ ቤት ነው። እዚህ እንግዲህ ወደዚህ ስንወጣ እንደምታዩት እዚህ ጋ የሴቶች መጅልስ አለ። የሴቶች መጅልስ ይኸውላችሁ። ይሄም ኮርኒስ በጣም ነው የሚያምረው። ያምራል። እኔ ተመችቶኛል። ይሄንን ቤት ከዚህ ቤት ቀጥሎ ከሴቶች መጅልስ ቀጥሎ አንድ ክላስ አለ። አንድ ባለትዳር ለሱ ቤቷን ለሚጠብቅላት ባለትዳር ነው። 2 ልጆች አሉት። ለሱ ሰጥተዋለች ቤቷን። ለምን እዛ ሀገር ላይ እኔ አሁን ያሉበት በሁሉም ቦታ ይመስለኛል ሰው ከሌለ በሩን ነቅለውት ነው የሚሄዱት። ነቅለውት እንዳለ እነኝህን ይነቃቅሉባታል። መብራቶቹን ሁሉን ነገር የመብራት ገመዱ እሱን ሳይቀር ነው ጎትተው የሚያወጡትና የሚወስዱት። ግዴታ ቤት ሰርታችሁ ቤተሰቦቻችሁ የማይቀመጡበት ከሆነ ለተቸገረ ሰው ቤታችሁን ግቢያችሁን ለሚጠብቅ መስጠት አለባችሁ። እንደ ዘበኝነት አንድ ክላስ ውስጥ
እነሱ ይኖራሉ እስከምትመጡ ድረስ ማለት ነው። እሷ ጎበዝ ናት። ለሰው ሰጥታነች አንድ ክላስ። ከዚህ ቀጥሎ አንድ ክላስ አለ ከዚህ ከመጅልሱ እላችኋለሁ። ይሄ እነሱ ልጅ ነው እዚህ ጋር ካሜራ ውስጥ የገባብኝ። ቁልፍም ቤቷን የሚቆጣጠሩት እዚህ ጋር የምታዩት ኪችን ነው። አልቋን የሚያምር ቀለም ነው የቃቡላት። ኮርኒሷም ቀለል ያለች ኮርኒስ ናት። ሁሉ ነገር ጣጣው እንግዲህ ልቅ ያለ ነው። እቃው እዚህ ቤት ውስጥ ኩሽና ውስጥ ወይም ደግሞ ኪችን ውስጥ የተቀመጠው እቃ የሰዎቹ ነው። ቤቷን የሚጠብቁላት የነሱ እቃ ነው። ሌላው ደግሞ ምንድን ነው እዚህ ጋ ትንሽ ተቆርጣ የወጣችው እዚህ ጋ የምታዋት ማለት ነው ለሽንት ቤት። ሽንት ቤቱ አልቋን አይቼዋል ነው። በዛ በኩል እንደውም ቪዲዮ አስገብቼዋለሁ። ቪዲዮ ውስጥ በሩ በውጭ ነው። የህዝብ ሽንት ቤት ይባላል። እንደዛ ነው ብዬ የምላችሁ። ማሻአላህ ሁሉ ነገር እንግዲህ በአማረ ሁኔታ አልቆልሻል። የቀረው ምንድን ነው ኪችን ካቢኔት ነው የቀረው። እሷን ቀለል ባለች ሰርተሽ በቃ እሷን አስገጥሚና ወደ ሀገርሽ ምንጣፍ ምናምን ነገር ቀስ እያልሽ ያ ሁሉንም ቤት ማነጠፍ አይቻልም። ቀስ እያልሽ ታሟሊያነሽ ማለት ነው እህቴ። እዚህ ጋር እንግዲህ ከኪችን ካቢኔ ወጥቼ በረንዳውን ነው ማሳያቸው። የሳሎኑ በረንዳ ትንሽ ሰፋ ያለ ነው። በደንብ እንድታዩት ነው። አሰራሩ በጣም ነው የሚያምረው። የአዳማ ቆርቆሮ ነው የሰራቸው ውዶቼ። ትንሽ ይችን ጠበብ ያለችው በዚህ በኩል በዚህ ሳይዝ ያለው ማለት ነው ጠበብ ያለ ነው። ሌላው ደግሞ መሬቱ ምንጣፍ አያችሁት፣ ያምራል፣ ቆንጆ ነው። አብዛኞቻችን ያው አረብ ሀገር ያለን እህቶች ሊሾ ነው የምናረገው። የእሷ ደግሞ ማሻአላህ አሪፍ ነው። እንግዲህ ገንዘብ ካለ ማድረግ ይቻላል ብዬ ነው የምላችሁ ውዶቼ። ኮርኒሱ ተመችቶኛም። በረንዳው ላይ ያለው ኮርኒስ እነኚህ መብራቶች የመብራት ማንጠልጠያዎች ለብቻ ነው የሚሸጡት። ገና በፊት እኔ ስገዛ 4 ሺህ ብር ነው የገዛሁት ማለት ነው። እች ማንጠልጠያዋን 4 ሺህ ብር ገና በፊት የዛሬ ስንት ዓመት ነው የምላችሁ። አሁንማ 8 ሺህ ብር ሲገኝ ይሆን እርግጠኛ ነኝ። አሁን ላይ ይወደዳሉ። ከውጭ ቆሜ ማሳያችሁ በደንብ ሙሉ ቤቱ እንዲገባ ፈልጌ ነው። ውጭ ላይ እንደዚህ ቆሜ እየቀረጽኩት ነበረ። እሱ ሽንት ቤቱ በዚህ ሳይዝ ነው ያስገባሁት ይመስለኛል። አስገብቼው ነበረ። እዚህ ጋ ነው። ይሄ ነው። ይሄው እዚህ ጋ ሽንት ቤቱ ነው። ከኩሽናው ወስድ ትንሽዬ እንትን ብለው እንትን ያሏት እቺ ናት እላችኋለሁ። እንግዲህ የእኔ ውድ እህት የስደት እህታችን ናት። ግቢና አገርሽ ላይ ኑሪ። ቤትሽ አልቋን። በቃ የስደት ህይወት ይበቃል። ቤት ካላችሁ ግቡ። ቤት ያለው ሰው ኢትዮጵያ ላይ መኖር ይችላል። መኖር ትችላላችሁ እፎይ ብላችሁ። የምር ይሄን ነው የመሰለ ቤት እንግዲህ የሰሩላት ቤተሰቦቿ ናቸው። እንደዛ አይነት ቤተሰብም አሉ። ኢንሻአላህ ስትመጪ ደግሞ እንደምትደውይልኝ ቤትሽን መጥቼ ቡና እንደምጠጣ ተስፋ አደርጋለሁ። እንዳትረሽኝ። አንድ ቀን ኢንተርቪው ያደርግሻለሁ ብዬ ተስፋ አደርጋለሁ ኢንሻአላህ እህቴ። ሁላችሁም እንግዲህ ይሄን ቪዲዮ አይታችሁ ላይክ ማድረጋችሁ እንዳትረሱ። ቻው ብዬ ከወዲሁ ሰናበታችኋለሁ ማሮቼ።